ጤና ይስጥልኝ አድማጮቻችን፣ እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ በዛሬው የዋሜራ መርሃ ግብራችን ትኩረታችንን የምናደርገው ወልቃይት ላይ ይሆናል። ያው ወልቃይትን በተመለከተ ያው አወዛጋቢ አካባቢ ከሚባሉት አካባቢዎች መካከል አንዱ ወልቃይት ነው። ወልቃይት፣ ጠለምት እና ራያ እነዚህ ቦታዎች ህወሓቶች ከ30 ምናምን ዓመት በፊት ስልጣን በተቆጣጠሩበት ጊዜ የትግርኛ ተናጋሪዎች እዛ አካባቢ ስለነበሩ ለትግራይም ደግሞ አዋሳኝ ስለነበሩ እነዚህ መሬቶች የትግራይ መሬቶች ናቸው በሚል በጉልበት ወልቃይት እንግዲህ በሚባልበት ጊዜ ጠቅላላ ያለ ስሙ ነው እንጂ ወልቃይት ውስጥ 3 ወረዳዎች ነው ያሉት። የሴቲቱ ሁመራ እና የካፍታ ሁመራ ወረዳ የሚባል አለ። የካፍታ ወረዳ የሚባለው እንግዲህ እንዳለ ሰሜኑን የኤርትራ ድንበርና የሱዳን ድንበርን በሙሉ የያዘው ቆላማው አካባቢ የካፍታ ሁመራ ወረዳ ይባላል። ቆላማው አካባቢ ማለት ነው። ከዛ ወደ ጎንደር ወደ ታች ያለው ደግሞ የጸገዴ ብሎ የጠሩት ወረዳ አለ እና በፊት የጠገዴ ወረዳ የሚባለውን ለሁለት ከፈሉና አንዱን ወረዳ ወደ ትግራይ ቀላቀሉት። አንዱን ወረዳ ደግሞ ወደ ያው በአማራ ክልል ውስጥ ቀጠለ ማለት ነው። ሳንጃ ያሉበት ቦታ ማለት ነው። ሳንጃ የሚባል ከተማ ያለበት ቦታ እና አማራ ክልል ያለው ጠገዴ የተባለ ደግሞ ወደ ትግራይ ክልል ያካለሉትን ደግሞ ጸገዴ የሚባሉት እና አንድ ወረዳ የነበረውን እንግዲህ ተመልከቱት። የትግራይ አማራ ብለው ወረዳውን ለሁለት ከፈሉት። ያን ያህል ነው እንግዲህ እነዚህ ሰዎች። በነገራችን ላይ ይሄ እዚህ ጋር ጠገዴ የሚባለው ነገር በዚህ በወልቃይት ብቻ አይደለም። በድሬዳዋ አካባቢም ባቢሌ የሚል ወረዳ አለ። አሁን አንዱ ባቢሌ ወረዳ ሶማሌ ክልል ነው፣ አንዱ ባቢሌ ወረዳ የኦሮሞ ክልል ነው። ጉርሱም የሚባል ወረዳ አለ። አንዱ ጉርሱም ወረዳ የኦሮሞ ክልል ነው፣ አንዱ ጉርሱም ወረዳ አንድ ወረዳ የነበሩትን ወደ 2 ወረዳ ከፍለዋቸዋል። የኦሮሞ ክልል ውስጥ ያለ ባቢሌ ወረዳ፣ የሶማሌ ክልል ውስጥ ያለ ባቢሌ ወረዳ፣ የኦሮሞ ክልል ውስጥ ያለ ጉርሱም ወረዳ፣ የሶማሌ ክልል ውስጥ ያለ ጉርሱም ወረዳ፣ የኦሮሞ ክልል ውስጥ ያለ መኢሶን ወረዳ፣ የሶማሌ ክልል ውስጥ ያለ መኢሶን ወረዳ እና እንዲህ እያሉ ከፋፍለውታል። አንድ የነበሩ ወረዳዎችን በቃ የዘር ነገር በጣም ቆሻሻ ነገር እና እዚህ የሚያደረጉት ምንድነው? ጠገዴ የሚባለውን ወረዳ ጸገዴና ጠገዴ ብለው ከፋፈሉት እና እንግዲህ ወልቃይት በሚባለው አንዱ የካፍታ ሁመራ ወረዳ አለ፣ የጸገዴ ብሎ የጠሩት አሁን ግን የጠገዴ ወረዳ አለ እና ደግሞ ሶስተኛው የወልቃይት ወረዳ በትንሽ ቆላም ደጋማ የሆነ ቦታ እና እነዚህ አካባቢዎች ናቸው ወልቃይት ብሎ የሚጠሩት በጅምላ እና ወያኔዎቹ ምዕራብ ትግራይ የሚሉት ማለት ነው። ወደ ሰሜን ጎንደር በምንመጣበት ጊዜ ያው ሰሜን ጎንደር ደባርቅ አለ። ደባርቅ እንዳለፍን የሊማሊሞ ዳገት አለ። የሊማሊሞ ዳገትን እንዳለፍን ዘሪማ የምትባል ከተማ አለች። ከዛ አደርቃይ ብሎ ከዛ እነሱ ጸለምት የሚሉት እንደ ማይጠምሪ ያሉ ከተሞች ያሉበትን ተከዜ እስኪደርስ ድረስ ጸለምት ይሉታል። ጸለምቲ ነው የሚሉት እና የአካባቢ የተወሰኑ ጠለምት ተብሎ የሚጠራ የነበረውን ወረዳ ለሁለት ከፍለው የተወሰነው ጠለምት በሰሜን ጎንደር ቀጠለ። አብዛኛው ጠለምት ደግሞ ጸለምቲ ብለው በትግራይ ክልል ውስጥ። በተመሳሳይ ሁኔታ እንደዚሁ ራያ ደግሞ በራያ ራያ የሚባሉት 5 ናቸው። ራያ አዘቦ፣ ራያ ባላ እነጨርጨር ያሉበት ራያ ባላ፣ ራያ አላማጣ፣ ራያ ቆቦና ራያ ኦፍላ ኮረም ያለበት ራያ ኦፍላ። እነዚህ 5 ራያዎች ነበሩ እና እነዚህ 5 ራያዎች 4ቱ በወሎ ጠቅላይ ግዛት ስር ነበሩ። ራያ አዘቦ ብቻ እነመሆኔና እነማይጨው ያሉበት በትግራይ ጠቅላይ ግዛት ስር ነበር። እና አሁን ምንድነው የሆነው? አሁን ተገላቢጦሽ ያደረጉና ራያ ቆቦ ብቻ በአማራ ክልል እንዲቀጥል አድርገው የተቀሩትን ራያዎች ራያ ባላን፣ ራያ አላማጣና ራያ ኮረምን፣ ራያ ኦፍላን ወደ ትግራይ ክልል ቀላ እና እነዚህ እንግዲህ አወዛጋቢ ቦታዎች ናቸው። አሁን ከነዚህ አወዛጋቢ ቦታዎች መካከል ያው ራያ የሚባሉት መከላከያ ያው ህወሓት ሰጥቷል። ህወሓቶች እዛ እንዲገቡ አድርጓል መከላከያ። ጠለምትም እንደዚሁ መከላከያ ነው የሚቆጣጠረው፣ ግን ህወሓቶች እዛ እንዲገቡ አድርጓል። ወልቃይት ግን በአሁኑ ጊዜ ህወሓቶች እዛ አልገቡም። ወልቃይትን እያስተዳደሩ ያሉት እነ ኮሎኔል ደመቀ የወልቃይት ዘብ ናቸው እዛ እያስተዳደሩ ያሉት። አሁንም ወልቃይት ካፍታ ሁመራ ወልቃይት እና ጠገዴ ዞን ነው የሚባለው። አሁን ዞን ሆነዋል። በአማራ ክልል ስር ነው ያሉት።
እና አሁን እነዚህን ቦታዎች እዚህ ጋር የምታዩዋቸውን እንግዲህ ካርታ እነዚህን ቦታዎች ህወሓቶች አሁንም ድረስ 5 ዓመት ሆነው 5 ዓመት ሙሉ ወልቃይት ጠገዴ እና ካፍታ ሁመራ በአማራ ክልል በነ አቶ አሸተ ደመሌ በነ ኮሎኔል ደመቀ እየተስተዳደረች በአማራ ክልል ስር ነው ያለች። እና አሁን ድረስ ግን ወያኔዎች ምዕራብ ትግራይ የተወረረው መሬታችን ሊመለስልን ይገባል እያሉ በጣም እየጮሁ ነው። አሁን ድረስ ምንድን ነው ይሄን ያህል ወልቃይት ምዕራብ ትግራይ የሚሉበት ምክንያት ምንድን ነው ብሎ መጠየቅ አስፈላጊ ነው። እና ይህንን ነገር እንዲህ ከአማራው ማህበረሰብ ጋር ሰላምን መመስረት አይሻላቸውም ወይ? እርቅን መመስረት አይሻላቸውም ወይ? የትግራይ ማህበረሰባት ወልቃይት የሚኖሩ የትግራይ ማህበረሰባት ወልቃይት ሄዳችሁ አትኖሩ አልተባሉ። ልክ ጎንደር፣ መቀሌ እንደሚኖሩት ዳንሻ ውስጥ፣ አክሱም እንደሚኖሩት ሁመራ ውስጥ፣ አዲግራት እንደሚኖሩት ወፍ አርገፍ አዲረመጽ ውስጥ መኖር ይችላሉ። ሀገራቸው ነው። ምንድን ነው ያን ያህል የምዕራብ ትግራይ እያሉ የሚሉበት ምክንያት ምንድን ነው ብዬ ነገሮችን ትንሽ ማጣራት ጀመርኩ። ጥቅሙ ከህወሓት ጋር ከህዝብ ፍላጎት ጋር የተገናኛል። ጥያቄው ኢኮኖሚ ነው ወገኖች፣ ኢኮኖሚ ነው። እነሱ ትግራይ ሪፐብሊክን ለመገንባት ህልም አለ። የኢትዮጵያን ባንዲራ ይጸየፋሉ። የትግራይ ባንዲራ ብለው እሱን ብቻ ነው ሲያውለበልቡ የሚሉት። ይሄ ደግሞ የቪየትናም የሚመስለውን ባንዲራ እና የትግራይ ሪፐብሊክን ለመመስረት ደግሞ ወልቃይት ያስፈልጋቸዋል። እዚህ ጋር ካርታውን ታዩት የለ? አሁን ይሄ በሰማያዊ ያለው ቦታ የተከዜ ወንዝ እና ከተከዜ ወንዝ በስተ ምዕራብ ያለው አካባቢ ወልቃይትና ጠለምት ናቸው። ተመልከቷቸው እንዴት አረንጓዴ እንደሆነ። ከተከዜ በስተ ምስራቅ ደግሞ ያለውን የትግራይ አካባቢ ተመልከቱ። ስለዚህ የግዴታ ለማረስ ለመኖር ራሳቸውን ችሎ እንደ ትግራይ ሪፐብሊክ ለመቀጠል ከፈለጉ የግዴታ ወልቃይት ያስፈልጋቸዋል። ስለዚህ ወልቃይትን አጡ ማለት የትግራይ ሪፐብሊክ እሸት ከተመለት ማለት ነው። አንዱ ምክንያታቸው ያ እና አሁን እዚህ ጋር በጣም ትኩረት እንድታደርጉልኝ የሚፈልገው ነገር አለ። ምን ያህል ህወሓቶች ስልጣን ላይ የነበሩ ጊዜ ምን ያህል መሰሪ እንደነበሩ እስቲ አሁን ጎንደር ከተማ ያላችሁ እስቲ ጎንደር ከተማ በህወሓት ዘመን እና በብልጽግና ዘመን እስቲ የተገነባ መንገድ ምን አለ? ያው ከባህር ዳር ወደ ጎንደር የሚወስድ መንገድ አለ። ከወልዲያ ወደ በደብረታቦር አድርጎ በወሮታ አድርጎ የሚወስድ መንገድ አለ። ሌላው መንገድ ከጎንደር ወደ ትግራይ የሚወስደው መንገድ አለ። ድሮም ጣሊያን የሰራው ድሮም የነበረ እንደገና ከጎንደር በሶሮቃ አድርጎ በዳንሻ አድርጎ ወደ ሁመራ የሚወስድ መንገድ አለ። በደርግ ጊዜ የነበረ መንገድ። ሌላ የተሰራ መንገድ ምን አለ ጎንደር? እዚህ ጋር ተመልከቱ፣ ካርታውን ላሳያችሁ። አሁን ይህንን ካርታ በምናይበት ጊዜ ወገኖቼ አሁን ጎንደር ከታች ታዩዋታላችሁ። ጎንደር ከታች በስተ ምዕራብ በኩል በስተ ግራ ከታች የጎንደር ከተማ አለች እና ጎንደር ከተማ ያው ወደ ታች ወደ ባህር ዳር የሚወስድ መንገድ አለ። በሳንጃ አድርጎ በሶሮቃ አድርጎ በዳንሻ አድርጎ በባከር አድርጎ ሁመራ የሚወስድ ሌላ መንገድ አለ። እንግዲህ እስከ ሶሮቃ ድረስ ይሄ መንገድ እንግዲህ ጎንደር ያለው መንገድ በአርቦ ወደ በአርማጭሆ አድርጎ የሚያልፈው መንገድ በፊትም እንትን የነበረ ነው ማለት ነው። ምንድነው በፊትም የጎንደር ወያኔ የገነባው አይደል? ከዛ ደግሞ ወደ መተማ የሚወስደው መንገድ አለ። በአይከል አድርጎ በጭልጋ አድርጎ ወደ መተማ የሚወስደው መንገድ አለ። ሌላ መንገድ የለም። የጎንደር ክፍለ ሀገር እንግዲህ ወገኖቼ እንደ ትግራይ ክፍለ ሀገር አንድ ትልቅ ክፍለ ሀገር። ወሎም ብንሄድ ሸዋም ብንሄድ ተመሳሳይ ነገር ነው ወገኖቼ። ግን እስቲ ትግራይን እንመልከት። እንግዲህ ትግራይ እነሱ ወልቃይት ጠገዴንም እንደ ትግራይ አድርገው ነው የቆጠሩት። ስለዚህ እነሱ ትግራይ ክልል ብለው ያሉትን አካባቢ የኛ ክልል ነው ብለው ያሉትን አካባቢ ብቻ እንመልከት። ጎንደር የተሰራ አንድም መንገድ የለም። በወያኔ ጊዜ በአብይ አህመድ ጊዜ የተሰራ አንድም መንገድ የለም። ትግራይስ ልቁጠርላችሁ። ቁጥር 1
ተመልከቱት። አላማጣ ከተማ ነው ራያ። እንግዲህ አላማጣ የትግራይ ነው ብለው ነው የወሰዱት። ከአላማጣ ከተማ ወደ መቀሌ የሚወስደው መንገድ አለ። የድሮ መንገድ በኮረም አድርጎ በማይጨው አድርጎ በአምባላጌ አድርጎ ህዋኔ የምትባል ከተማ ይደርሳል። ይሄ መንገድ አለ። ይሄ መንገድ ተራራማ መንገድ። አሁን ወያኔዎቹ ምን አደረጉ? ይሄ መንገድ እያለ የበለጠ እንዲቀላቸው ለትግራይ የበለጠ እንዲቀል ለነሱ የበለጠ እንዲቀል ቆላማውን ቦታ ይዘው በመሆኔ በኩል ከአላማጣ በመሆኔ በኩል ወደ ህዋኔ የሚወስድ አዲስ መንገድ ሰሩ። አዲስ መንገድ አንድ በር ከዛ አድዋ ጋር ደግሞ ልውሰዳችሁ። አድዋ እንግዲህ አድዋ በፊት ከጎንደር አድርጎ በዳባት ደባርቅ፣ ዛሬማ፣ ማይጠምሬ እንደ አባጉና ሽሬ አድርጎ ሽሬ ላይ ደግሞ ወደ አክሱም ይሄድና በአክሱም አድርጎ አድዋ ይሄዳል። ከአድዋ አዲግራት አድርጎ ዛላምበሳ አድርጎ ወደ ትግራይ የሚሄድ መንገድ። ሌላ ደግሞ ከአክሱም አድዋ አድርጎ በራማ በኩል አድርጎ ወደ ጉንደት ወደ አዲቋላ የሚሄድ መንገድ። አሁን ምንድን ነው የሰሩት? አድዋ ተነስተው ተመልከቱ፣ ወደ ታች ወደ ደቡብ ዙፋን በምትባል ከተማ አልፈው አቢ አዲ የተንቤን ዋና ከተማ አቢ አዲ የሚወስድ አዲስ መንገድ አስፋልት መንገድ ሰሩ። ሁለት በሉ። ከዛ ከአቢ አዲ ደግሞ በሀገረ ሰላም በኩል አድርገው መቀሌ የሚወስድ ሌላ ሶስተኛ መንገድ ሰሩ። ሶስት በሉ። ተመልከቱት። ጎንደር አንድ የተሰራ መንገድ የለም። አሁን ግን ተመልከቱ፣ ሶስት ቆጥሬያቸዋል። እዛ ላይ ቢያበቃ እኮ አንድ ነገር። ወደ ወልቃይት ልውሰዳችሁ። ያው የትግራይ የኛ አካል ነው ብሎ አይደለም የሚሉት፣ ወልቃይት ሁመራ ከተማ ጋር። ከሁመራ ከተማ ተነስታችሁ ዳርዳሩን የኢትዮጵያ የኤርትራን ድንበር ይዛችሁ በአዲ ጎሹ በኩል ተደርጎ የተከዜን ድልድይ ሰርተዋል፣ ብሪጅ ሰርተዋል። የተከዜ ድልድይን ታልፎ ከዛ ሽራሮ ይገባና ከሽራሮ አዲ አረጋይ ይገባና ከአዲ አረጋይ እንደዚህ ጥምጥም ዞሮ ሽሬ ከተማ የሚወስድ አዲስ አስፋልት መንገድ ሰርተዋል። አራት ከዛ እንደገና ደግሞ ከሁመራ ተነስቶ ባከር የምትባል ከተማ ሄደ። ከባከር ወደ ዳንሻ ምናምን አድርጎ የበፊቱ መንገድ አለ። አሁን 5 ቁጥር ላይ የጻፍኳት ምንድነው? አሁን ከሁመራ ተነስተን በባከር በኩል አድርገን በካፍታ ከተማ አልፈን ወፋርግፍ ማለት የአዜብ መስፍን ሀገር አዲረመጽ የሚባለው ነው። ወፋርግፍ ተደርጎ ከዛ በቆራሪት ተደርጎ ከቆራሪት ደግሞ በጸሊሞ በደደቢት ምናምን አድርጎ ሽሬ የሚወስድ መንገድ አለ። ይሄ 5ኛው መንገድ አስፋልት መንገድ። ጎንደር አንድ መንገድ አልተሰራም። ጎንደር ክፍለ ሀገር አንድ መንገድ አልተሰራም። አሁን እንዳልኳችሁ ነው። የጎንደር ዞን አንድ መንገድ አልተሰራም። እዚህም የሰሩት የጎንደር አካል ነው። ይሄ ግን እዚህም የሰሩት የትግራይ ነው ብሎ ነው የሰሩት። 5 ብሎ 6ኛ ደግሞ ተመልከቱ። አብድራፊ ታዩታላችሁ። ከመተማ አለ፣ የሱዳን ድንበር ነው። ከመተማ ወደ ላይ ስትሄዱ አብድራፊ አለ። አብርሃጅራ አብድራፊ የሚባል አርማጭሆ ማለት። አሁን አብድራፊ ልክ ወደ የወልቃይት ዞንን አልፈን አንገረብ ወንዝ አለ። የአንገረብ ወንዝን አልፈን ወደ ታች ስንገባ ነው እንትኑ ያለው ምንድነው አብድራፊ ከተማ ያለው። እና አሁን አብድራፊ ከተማ እንግዲህ እንዳልኳችሁ ልክ የሱዳን ድንበርን ተይዞ ዳሩ ላይ ደግሞ የዘነጠ አስፋልት ሰርተዋል። በማይካድራ አድርጎ ሁመራ የሚገባ አስፋልት ሰርተዋል። ይሄ 6 በሉ። ተመልከቱ። ከአብድራፊ ወደ መተማ የሚወስድ መንገድ አልሰሩ። ለምን? እሱ አማራ ክልል ነው። አጁ ከአብድራፊ ወደ ሶሮቃ የሚወስድ መንገድ አልሰሩ። ለምን? አማራ ክልል ነው። አጁ ግን ከአብድራፊ ዳሩን በማይካድራ አድርጎ ወደ ሁመራ የሚወስድ መንገድ ሰርተዋል። አስፋልት መንገድ 6ኛ ነው። ከአብድራፊ ወደ መተማ አልሰሩም። ጎንደር አልሰሩም። ጎንደር የነበሩት ድሮም የነበሩት መንገዶች ናቸው። 6 መንገድ ነው።
ከዛ ወደ መቀሌ ደግሞ ልውሰዳችሁ። በጣም የሚገርማችሁ ነገር ወደ መቀሌ ደግሞ ልውሰዳችሁ። በመቀሌ መቀሌን ከጅቡቲ የሚያገናኝ መንገድ እንግዲህ የበፊቱ መንገድ እኮ አለ። ግን መቀሌ ልዩ ተጠቃሚ መሆን ስላለባት መቀሌን ከጅቡቲ ለማገናኘት በአባላ በኩል አድርገው ይሄ የምታዩት መንገድ አለ። ይሄንን መንገድ ተከትለው ወደ ሰርዶ የምትባል መንገድ ከአዲስ አበባ ጅቡቲ መስመር ያለች አይደለ? ሰመራን አልፈው ሚሌን አልፈው ዱፍቲ ምናምን ሰርዶ የምትባል ከተማ ላይ ወደ ጅቡቲ የሚወስድ መገንጠያ ላይ እንገባለን። ስለዚህ አሁን ከጅቡቲ ወደ መቀሌ ዕቃ እንዲመጣ የግዴታ ሚሌ መኬድ የለበትም፣ አዋሽ መኬድ የለበትም፣ ሰመራ መኬድ የለበትም። ወዲያው ልክ ከጅቡቲ አዲስ አበባ መንገድ እንደተገባ ወዲያው እጥፍ ተብሎ ይህንን ዳሩን ተይዞ ምን የመሰለ አስፋልት መንገድ ተሰርቷል። ዳሩን ተይዞ መቀሌ እና ይሄ መንገድ መቀሌን ለመጥቀም ህወሓቶች እነሱን ለመጥቀም የሰሩት መንገድ ነው። 7 መንገዶች 7 አስፋልቶች ሰርተዋል። አማራ ጎንደር ግን ምንም ነገር የለም። አሁን ይሄ አንዱ። ሌላው አውሮፕላን ማረፊያዎችን ላሳያችሁ። አውሮፕላን ማረፊያዎች ተመልከቱ። ሁመራ አንድ አውሮፕላን ማረፊያ ሰጥቷል። ላልኳችሁ ሁመራ የትግራይ አካል ነው ብለው ስላሉ ያው ትግራይን ለማልማት ስለሆነ የሚፈልጉት ሁመራ አንድ አውሮፕላን ማረፊያ ሰጥተዋል። ከዛ ሽሬ አንድ አውሮፕላን ማረፊያ ሰጥተዋል። አክሱም አንድ አውሮፕላን ማረፊያ ሰጥተዋል። አሁን ለምሳሌ ሽሬና አክሱም መካከል ላይ ሽሬንም አክሱምንም የሚያገለግል አንድ አውሮፕላን ማረፊያ መስራት ይችሉ ነበር። ግን ተመልከቱት፣ ጎን ለጎን የ2 ሰዓት ነው የ1 ሰዓት ርቀት ነው በመካከላቸው በሽሬና በአክሱም ማለት። ሽሬ አንድ ትልቅ ዓለም አቀፍ አውሮፕላን ማረፊያ ሰርተዋል፣ አክሱምም ሰርተዋል። ከዛ መቀሌም ደግሞ አለ። ስለዚህ 4 አውሮፕላን ማረፊያዎች ተሰርተዋል ማለት ነው። ግንባታዎቹን እንድትመለከቱ። ሌላው የከፍተኛ ትምህርት ተቋማትን ተመልከቱ። ከፍተኛ ትምህርት ዩኒቨርሲቲዎችን፣ ኮሌጆችን ተመልከቱ። መቀሌ ዩኒቨርሲቲ፣ አድማስ ዩኒቨርሲቲ፣ መቀሌ ውስጥ ራሱ መሀት ዩኒቨርሲቲዎች፣ መሀት ኮሌጆች አሉ። አዲግራት ዩኒቨርሲቲ፣ ማይጨው ራያ ዩኒቨርሲቲ፣ አድዋ አሁን እየተገነባ ያለ ፓን አፍሪካን ዩኒቨርሲቲ አድዋ እየተገነባ የነበረ አለ። አክሱም ውስጥ ነርሲንግ ስኩል አለ። ሽሬ የመምህራን ማሰልጠኛ ኮሌጅ አለ። ህዋኔ የመምህራን ማሰልጠኛ ኮሌጅ አለ። እና በቃ ምን አለፋችሁ ከ10 በላይ ምናምን አሁን ነገሮች ስቆጥራቸው ከ10 በላይ 10 ነው 15 የሚሆኑ የከፍተኛ ትምህርት ተቋማት አሉ ትግራይ ውስጥ የተገነቡ። ግማሹ በመንግስት ባጀት በመከላከያ በፌደራል መንግስት ባጀት፣ የተወሰኑት ደግሞ ፕራይቬት። የመከላከያ ዩኒቨርሲቲ ራሱ መቀሌ ነው የነበረው። ጎንደርስ አንዱ የጎንደር ዩኒቨርሲቲ ነው ያለው። ይቅርታ አንድ የጎንደር ዩኒቨርሲቲ ነው ያለው። አንድ የጎንደር ዩኒቨርሲቲ እና ይሄ የሚያሳያችሁ ምንድነው አድማጮቼ? ይሄ የሚያሳያችሁ ምንድነው? የጎንደር ዩኒቨርሲቲ አለ፣ የደብረ ታቦር ዩኒቨርሲቲ አለ። 2 ዩኒቨርሲቲዎች ተቋቁመዋል ጎንደር ውስጥ። ትግራይ ውስጥ ግን እና ምንድነው እነዚህ ሰዎች በቃ ኢትዮጵያን ለመጥቀም ሳይሆን በቃ በተቻለ መጠን የትግራይ ሪፐብሊክን ለመገንባት ስለሆነ ሲሰሩ የነበሩት ያንን የትግራይ ሪፐብሊክን ለመገንባት ትግራይን በኢንፍራስትራክቸር፣ በትምህርት፣ በሁሉ ነገር በቃ ከፍ ብላ እንድትታይ ለማድረግ ሲሰሩ የነበሩ። አሁን ምን ሆነ? ይሄን አካባቢ ይሄ ከተከዜ በስተምዕራብ ያለውን አካባቢ አለ። ባይገርማችሁ እዚህ ጋር ከአብድራፊ ጀምራችሁ ሁመራ ማይካድራ እስክትገቡ ድረስ ከተማ የለም፣ ምንም ከተማ የለም። ነገር ግን እዚህ አካባቢ ያለውን የእርሻ ስራዎችን የእርሻ እንትኖችን በቃ የተለያዩ መጋዚኖች ምናምን ታያላችሁ። ጉግል ስትሬት አድርጋችሁ ነገሩን ብታዩት የተለያዩ መጋዚኖችን ታያላችሁ። እና እነዚህን ቦታዎች በሙሉ በቃ ለመሸጥ ይህንን ቦታ በቃ ህወሓቶች ተቀራምተውታል። በቃ የቢዝነስ ኢምፓየር ሆነዋል። መሬቶቹን ተቆጣጥረው ሸሊጥ የተለያየ ነገር እየሸጡ ሀብታም ሆነዋል። እዚህ አካባቢ የትግራይ ሰው የለም፣ የሚኖር ሰው የለም፣ ከተማ የለም እኮ እዚህ አካባቢ ከተማ የለም። ግን መሬቱን እያረሱ ሀብታም ሆነዋል። ስለዚህ ወልቃይትን በሚያጡበት ጊዜ ያጡት ወገኖቼ የትግራይ ሪፐብሊክን ህልም ነው። ህልም ብቻ አይደለም ያጡት፣ ህልማቸው ብቻ አይደለም ባዶ የቀረው።
ጥቅማቸውም ሀብታቸውም ቢዝነሶቻቸውም ነው ባዶ የቀሩት። ቢዝነሶቻቸው ነው ባዶ የቀሩት። እዚህ አካባቢ ከአብድራፊ ጀምሮ እስከ ሁመራ ድረስ ያለው የሰሊጥ ምርት በመንግስቱ በኮሎኔል መንግስቱ ኃይለማርያም ድረስ ትልቅ ፕሮጀክት ትልቅ ነገር ሲሰራበት የነበረውን ነገር በሙሉ ነው ከፈፍ አድርገው የወረሱት። ከፈፍ አድርገው የወረሱት። ስለዚህ እዚህ አካባቢ የሚመረተውን ምርት እዚህ አካባቢ የሚሰራውን ምርት ለማመላለስ ነው አስፋልት የሰሩት። ከሁመራ ወደ ሽሬ ወደ ሽራሮ የሚወስደው መንገድ አሁን መኪና የለበትም። በፊት ግን በሁመራ አድርገው ከሁመራ በቃ የሚያስፈልገው ነገር በሙሉ በዛ መንገድ ነበረ። በቃ ትራፊኩ ብዙ ነበር እና በማይካድራ በኩል ደግሞ ወደ ሱዳን የሚያስገባ በር አለ፣ መንገድ አለ። ስለዚህ ከሱዳን የሚመጣው ነገር በሙሉ በዚህ በኩል ነበረ፣ በሽራሮ በኩል በሁመራ በሽራሮ በኩል አድርጎ ነበር የሚያልፍ እና እዚህ አካባቢ ትልቅ ትልቅ ኢንፍራስትራክቸሮችን ገንብተዋል። ወልቃይት አካባቢ በተለይ ወደ ምዕራብ ደግሞ በምንሄድበት ጊዜ በተለይ የተከዜ ወንዝ ድንበር ላይ የተከዜ ወንዝ እና ድንበር ላይ ምን አድርገዋል? በጣም ጉግል ስትሪት አድርጋችሁ ብትመለከቱ ከፍተኛ የሆነ የተከዜ ወንዝን በመጠቀም ከፍተኛ የሆነ የመስኖ ስራዎች በሁለቱም አቅጣጫ ከተከዜ በስተምዕራብም በስተሰሜን በስተቀኝም በስተግራም ከፍተኛ የሆነ የመስኖ ስራዎች የሰሩ ትልቅ የልማት እንቅስቃሴዎች እዛ አካባቢ ይደረጉ ነው። ክሎዝሊ ነገሩን አጥብቤ በማይበት ጊዜ ሁለት ስቴዲዮም የሚመስሉ ነገሮች አዩ። ስቴዲዮም የሚመስሉ ምንድን ናቸው ብዬ ስጠይቅ እነዚህ ምንድን ናቸው? ትልቅ በጣም ሰፊ ኤሪያ የውሃ ማጠራቀሚያ እንትኖች ናቸው። ውሃን የሚያጠራቅሙ በቃ ስቴዲዮም የሚያክል ግንብ ተሰርቷል። ውሃ የሚያጠራቅም ውሃው በዛ ይጠራቀምና ለምን ይሆናል? ለመስኖ ስራ እንዲውል ይደረግ ለመስኖ ስራ እና እንደዛ አይነት ውሃን የሚያጠራቅሙ ፕሮጀክቶች ሌሎች አካባቢዎች አሉ። ወልቃይት ላይ ግን ያንን ሰርተው በቃ ያን አካባቢ በቃ የትግራይን መሬት የትግራይን እንትን የሚያበላ ዘ ብሬድ ባስኬት ኦፍ ትግራይ ብለው ያን አካባቢ ሲያደራጁት እና ይሄ አላማቸው ምን አለ አማራውም እንደ ኢትዮጵያዊ አማራ ትግሬ ሳይባባሉ የሀገራችን ለሁሉም ወልቃይትም ጎንደርም ጎጃምም ሁሉም የትግራይ መሬት ነው፣ የትግሬዎች መሬት ነው። ትግራይም የአማራው መሬት ነው። በቃ ሁላችንም ኢትዮጵያ በሙሉ የሁሉም ኢትዮጵያዊ መሬት ነው ብለው በቅንነት በሀገር ፍቅር በኢትዮጵያዊነት ስሜት ቢሰሩ እኮ ትልቅ ነገር። ነገር ግን ሰዎቹ ዘረኞች ናቸው። ሰዎቹ ተንኮለኞች ናቸው። ተንኮለኞች ናቸው። 4 ኪሎ ተቆጣጥረው በኢትዮጵያ ሕዝብ ንብረት ከኢትዮጵያ ገንጥለው ከኢትዮጵያ ለይተው ታላቋ ትግራይን ለመገንባት ይሄንን ሁሉ ነገር ሲሰሩ ነው። ጎንደር ምን ተሰራ? ምን ተሰራ ወገኖች? ምን ተሰራ? ጎንደርን ብታዩ ታዝናላችሁ። 450 ዓመት የኢትዮጵያ ዋና ከተማ የነበረች ታሪካዊቷ ጎንደር ታሳዝናለች። ታዝናለች። ጎጃምስ ቢሆን ባህር ዳር ኢንቨስተሮች ኢንቨስት ስለሚያደርጉ ባህር ዳር ያማራችሁ እንጂ ሂዱ ደብረ ማርቆስ። ደብረ ማርቆስ እኮ ውዳቄ ከተማ እኮ ናለችው። ደብረ ማርቆስን ሄድኩኝ በቀደም ያለፈው ጊዜ ለመጀመሪያ ጊዜ ጎንደርንም አየሁ፣ ደብረ ማርቆስንም አየሁ። እንደ ጎንደር ከተማና እንደ ደብረ ማርቆስ ከተማ ያሳዘኑ ከተማዎች ነው። ባህር ዳር ይሻላል። ጎንደር ከተማ የፋሲለደስ ግንብ ያለበት አካባቢ ብትሄዱ ታዝናላችሁ። እንደዛ አይነት ቅርስ ያለበት ቦታ ዙሪያው ቆሻሻ። የጎንደር ዳውንታውን የሚባለው ይሄ አጼ ቴዎድሮስ ሐውልት አለበት የሚባለው ተራ መንደር ነው የሚመስለው። ተራ መንደር ነው የሚመስለው። የጎንደር ስቴዲየምንማ ብታዩ ትስቃላችሁ። የጎንደር ስቴዲየም የቀበሌ ሜዳ ነው የሚመስለው። የቀበሌ ሜዳ። ደብረ ማርቆስም እንደዚህ
ደብረ ማርቆስ ይሄ ፈረንሳይ ሀገር ያለው አይነት የሚመስል የንጉሥ ተክለ ሃይማኖት እንትን አለ በደብረ ማርቆስ ሲባል የሚታይበት እሱ በቃ እሱ አካባቢ ራሱ ብታየው በቃ የተራ መንደር ነው የሚመስለው። በቃ እንዴት አየሩ እንዴት ቆንጆ መሰላችሁ! የደብረ ማርቆስም የጎንደር አየር እንዴት ያምራል መሰላችሁ! ግን በቃ በልማት የወደቁ የተንኮታኮቱ ምንም ነገር የማይሰራባቸው ምርጥ የሆኑ ቦታዎች አሉ፣ ግን ምንም ነገር የማይሰራባቸው እና ጎንደር ከተማና ደብረ ማርቆስ ከተማን ብታዩ ታዝናላችሁ። አንድ ከባህር ዳር ወደ ደብረ ማርቆስ በመኪና በምንሄድበት ጊዜ እንጀባራ የምትባል ከተማ አለች። ኮሶበር ትባል የነበረው ማለት ነው። ልክ ከእንጀባራ ትንሽ ወጣ እንዳል ሾፌራችን የዳንግላ ሰው ነው። አንድ ቦታ ላሳያችሁ ብሎ ይዞን ሄደ። ስሙ ጠፋኝ። የሆነች ቦታ ልክ እንደ ደብረ ዘይት እንደ ሆራ ወንዝ አለ አይደለ? ደብረ ዘይት እንዳለው በቃ የሆነ ሐይቅ አለ እና እዛ ሐይቁ ዙሪያ ምን የመሰለ በቃ ደኑ ጫካው እና እዛ አካባቢ ምንም ኢንቨስትመንት የለም። እዛ አካባቢ ራሱ ሆቴሎች፣ መዝናኛዎች ቢሰሩ እንዴት ያማረ ቦታ ነው መሰላችሁ! ግን ምንም ነገር የለም እና ጎጃም ያለው ሁኔታ፣ ጎንደር ያለው ሁኔታ ያሳዝናል። ትግራይ ግን በዚህ መልኩ እያለሟት ነው የነበሩት። ስለዚህ ህዋቶች ለምንድን ነው የወልቃይትን ነገር ሞተው የማይፈልጉት? እዚህ አካባቢ ብዙ ኢንቨስትመንት አድርገዋል። ብዙ ስራ ሰርተዋል። ስለዚህ ይሄ የወልቃይትን አካባቢ ካልያዙ ይሄ አረንጓዴ የሆነውን አካባቢ ብዙ መንገዶች ሰርተዋል፣ ብዙ ኤርፖርት ሰርተዋል፣ ለመስኖ የሚያገለግሉ ብዙ መሰረተ ልማቶችን ገንብተዋል፣ ብዙ ነገር አድርገዋል። እውነቴን ነው የምላችሁ። ሌላው አካባቢ ያላደረጉትን አሁን ወደ ትግራይ ሄዱ። ከትግራይ ከመቀሌ ወደ ላይ በውቅሮ አድርጎ ወደ አዲግራት የሚወስድ መንገድ አለ። እዛ አካባቢ ለምሳሌ ወደ አፋር ድንበር በምትሄዱበት ጊዜ አጽሚ የሚባል ከተማ አለ። አጽሚ ማለት እዛ አካባቢ የሚኖሩ የትግራይ ወገኖች አኗኗራቸውን ብታዩ በጣም ያሳዝናቸዋል። በጣም ያሳዝናል። የድህነትን ጥግ ታያላችሁ። የድህነትን ጥግ ወጀረት ብትሄዱ፣ እዛ ወደ ከማይጨው በስተሰሜን ወጀረት ብትሄዱ፣ ደቡብ ትግራይ ብትሄዱ፣ ሳምሪ ብትሄዱ እዛ ያለው የትግራይ ማህበረሰብ ድህነት ልነግራችሁ አልችልም። ምንም የተሰራ ስራ የለም። ምንድነው ያደረጉት? መቀሌ አካባቢ ኢንዱስትሪ ገነቡ። መስፍን ኢንጂነሪንግ፣ መሶመ ሲሚንቶ ገነቡ። የዛ ሀብት የት ነው የሚገባው? እነሱ ጋር ነው የሚገባው፣ ህዝብ ጋር አይደለም የሚሄደው። መንገዶች ሰሩ፣ ወልቃይት መሰረተ ልማቶች ሰሩ። ከሰሊጡም ከምኑም ሀብቱ ወዴት ነው የሚገባው? ወደ እነሱ ነው የሚገባው። የወርቅ ማዕድን እንቅስቃሴ ያለ ወርቁ ወዴት ነው የሚገባው? ወደ እነሱ ነው የሚገባው። ላለፉት 20-30 ዓመታት ወልቃይትን ሲበዘብዙ ላለፉት 20-30 ዓመታት ከሽሬ ወርቅ እየወሰዱ ሲዘርፉ አብዛኛው የትግራይ ማህበረሰብ ግን እንዳልኳችሁ በአጽሚ የሚኖረው፣ በሐውዜን የሚኖረው፣ በወጀራት የሚኖረው፣ በእንደርታ የሚኖረው፣ በአጋሚ የሚኖረው፣ በተንቤን የሚኖረው፣ በሳምሪ የሚኖረው አብዛኛው የትግራይ ማህበረሰብ ግን አሁንም በድህነት ነው ያለው። ስለዚህ እነዚህ ሰዎች በዚህ መልኩ በትግራይ መሰረተ ልማትን ሲገነቡ የትግራይ ማህበረሰብን ደህንነትና የትግራይ ማህበረሰብን ኑሮ ለመቀየር ፖዚቲቭሊ በአዎንታዊነት ለመቀየር ሳይሆን ለጥቅማቸው ለመዝረፍ ሲሉ ነው ያደረጉት። እና አሁን ያ ሁሉ ነገር ቀረባቸው፣ ባዷቸው። ሌሎች የትግራይ አካባቢዎችን ከመገንባት ይልቅ ከአማራ ክልል የወሰዱትን ለመዝረፍ ከአማራ ክልል የወሰዱትን ይዞ ለመቆየት ሲሰሩ ቆይተው አሁን እንዳለ ይሄ የምታዩት ከተከዜ ወንዝ በስተምዕራብ ያለው የተሰራው መንገድ ከአብድራፊ እስከ ሁመራ የተሰራው መንገድ ከጎንደር ዳንሻ አድርጎ የሚሄደው በሙሉ ይሄ ሁሉ መንገድ አሁን በአማራ ክልል ስር ሆነ ከነሱ እጅ። ስለዚህ ያ ያቃጥላቸዋል፣ ያ ያደምናቸዋል። ስለዚህ አሁንም ይህንን አካባቢ ለመያዝ ያለ የሌለ ኃይላቸውን ይጠቀማሉ
እና ምንድነው እያደረጉት ያሉት እዚህ አካባቢ ያው በትግራይ ያለ ኃይል አላቸው። ወደ 50 ሺህ ምናምን የሚጠጋ ኃይል አላቸው። አሁንም እያሰለጠኑ እያደራጁ ነው ያሉት። በማንኛውም ጊዜ ወልቃይትን ወረው ወልቃይትን ቢቆጣጠሩ ደስታቸው ነው። ያን ያላደረጉት ለምንድን ነው? አቅም እንደሌላቸው ስላወቁ። ሌላ ደግሞ ሱዳን ውስጥ ያለ ኃይልም አላቸው ከአልቡርሃን ጋር ሲዋጋ የነበረ። አሁን ግን ተደራጅቶ በምዕራብ አካባቢ ወልቃይትን ለመውረር በማንኛውም ጊዜ የተዘጋጀ ኃይልም አለ። ስለዚህ በጉልበት በጠመንጃ በትጥቅ ትግል መልሰው ወልቃይትን የመቆጣጠር ሀሳብ ያላቸው የተወሰኑ ጀነራሎች እነሱ መካከል አሉ። የተወሰኑ ጀነራሎች እነሱ መካከል አሉ። ችግሩ ግን አይሳካላቸው። ለምን? ከዚህ በፊት ከ3 ዓመት በፊት ያኔ ከ5 ዓመት በፊት የህልውናው የትግራይ ጦርነት ሲጀመር በተለይ መከላከያ ከትግራይ ካባረሩ በኋላ ቲዲኤፍ በሚል በመቶ ሺዎች የሚቆጠር ሰራዊት ይዘው ያደረጉት ነገር ቢኖር ምንድነው? በተከዜ በኩል በአዲጎሹ በኩል በቆራሪት በኩል ከ15 እስከ 20 ጊዜ በላይ ወልቃይትን ለመቆጣጠር ያኔ ደብረሲና ሲገቡ ማለት ነው፣ ሸዋ ሲገቡ መጀመሪያ የሞከሩት ነገር ወልቃይትን ለመያዝ ነው። ወልቃይትን ለመቆጣጠር ሞክረው ነው። ያን ያውም ኃይላቸው በጣም ጠንካራ የነበረ ጊዜ በተከዜን አልፈው ወልቃይትን ለመያዝ ሞክረው ነበር። ነገር ግን በወልቃይት ያለው ህዝብ የተከዜ ኃይል፣ የወልቃይት ሚሊሻዎች፣ የወልቃይት ፋኖች እነ ኮሎኔል ደመቀ ዘውዱ ተዘጋጅተው ስለጠበቋቸው ማለፍ አልቻሉም። ድባቅ ነው የተመቱት። አልቻሉም። በሱዳን በኩልም እንደዚሁ ብዙ ጊዜ በተደጋጋሚ ለመግባት ሞክረዋል ከሱዳን። እነሱም ብዙ ምት እንደረሰባቸው። ስለዚህ ወልቃይትን ለመያዝ ህወሓቶች ከ15 እስከ 20 ጊዜ በላይ ሞክረው ያኔ ጠንካራ የነበሩ ጊዜ ሁሉ ሳይቀር አልቻሉም። ከዛ ምን አደረጉ? ጠለምትን ያዙ። ጠለምትን ከያዙ በኋላ ያው ማይጠምሪን ያዙ፣ እነ አዲ አርቃይን ያዙ፣ ዘሪማ ገቡና ከዘሪማ ወደ ቆላ ድባ ከዘሪማ ወደ ታች ወደ ደባርቅ ከመሄድ በዋልድባ ገዳም በኩል አድርገው ወደ ወልቃይት ታጥፈው፣ ያው መንገድ ብዙ የለም ግን በእግራቸው ወደ ወልቃይት ታጥፈው ማይጋባ በሚባል ቦታ አድርገው ወልቃይት ለመግባትም ሞክረው ነበር። እሱም ቢሆን መንገዱ አስቸጋሪ ስለሆነ ተራራ ላይ ሆነው የወልቃይት ሰዎች እያዩዋቸው በቃ ቀንዳቸውን እየመቷቸው ምንም ነገር ማድረግ ስላልቻሉ በቃ በዚህም ሆነ በዛ ህወሓቶች ወልቃይትን ለመቆጣጠር ብዙ ሞክረው አልቻሉም። ስለዚህ አሁንም ያውም በተዳከሙበት የቲዲኤፍ ፋይል የነ ጻድቃን ቡድንና የነ ደብረጽዮን ቡድን ተብሎ በተከፈለበት፣ የትግራይ ወጣትም ደግሞ ባማረረበት፣ ተስፋ በቆረጠበት ሁኔታ፣ ህወሓቶች በተጠሉበትና በተተፉበት ሁኔታ እኛን ለዚህ ሁሉ አድርሳችሁን፣ እኛን ለዚህ ሁሉ ግፍና ሰቆቃ አድርሳችሁን፣ እናንተ ግን እየቀለዳችሁ ነው ብሎ ህዝቡ እነሱን እንትፍ ብሎ በተፋበት ሁኔታ በወልቃይት ወረራ ፈጽመው ወልቃይትን ይይዛሉ ማለት ዘበት። አብይ አህመድ ወልቃይትን መልሶ ሊሰጣቸው ይችላል የሚል ግምት ነበረ። ልክ ጠለምትን እንደሰጣቸውና ራያን እንደሰጣቸው። አሁን ግን ያው ሁላችንም እያየን እንዳለ ነው። አብይ አህመድ ከህወሓቶች ጋራ በተለይ ከነ ደብረጽዮን ጋራ ላይታረቅ ተፋቷል። እነ ደብረጽዮን አሁን አብይ አህመድን ዘርበል ብለው ወዳጅነት ከኢሳያስ አፈወርቂ ጋራ ከሻዕቢያ ጋራ ወዳጅነት መስርተዋል። ስለዚህ አሁን በነ አብይና በነ ደብረጽዮን መካከል እርቅ አይኖርም፣ መተማመን ያለው። ስለዚህ አብይ አህመድ ለነ ደብረጽዮን ወልቃይትን ይሰጣል የሚል ቅዠት ነው። ሊሰጣቸው አስቦ ነበር። ከረዳችሁን፣ ካገዛችሁኝ፣ አብራችሁኝ ሆናችሁ ፋኖን ከተዋጋችሁልኝ ወልቃይትን ይሰጣችኋለሁ ብሏችሁ ቃል ገብቶ ነበር። ነገር ግን እነሱ ለአንተ ብለን እኛ ከአማራ ጋር አንባል የሚል ውሳኔ ስለወሰኑ ያን የሚወሰኑት ጥሩ ውሳኔ ነው። በዛ ውሳኔያቸው መሰረት
ያው ከአብይ ጋር ተጭተዋል። እና እንግዲህ የህወሓቶች ወልቃይትን የሚሉበት ምክንያት እንግዲህ ወገኖች ይሄ አንደኛ ታላቋ ሪፐብሊክ የሚለውን ለመገንባት አይችሉም ያለ ወልቃይት ምን ይዘው። ሁለተኛ የህወሓት ባለስልጣኖች፣ የህወሓት ደጋፊዎች፣ ውጭ ያሉ የህወሓት አጨብጫቢዎችን በሙሉ ኢንቨስት አድርገዋል ወልቃይት ላይ። ቢዝነሶች አሏቸው፣ የእርሻ መሬቶች አሏቸው። ያንን ሁሉ ሉዝ አድርገዋል። ስለዚህ የጥቅም ጉዳይ ነው። የጥቅም ጉዳይ ስለሆነ ጥቅም ስላጡ ለትግራይ ህዝብ አስቧል። ጥቅም ስላጡ ነው የሚያደርገው። ስለዚህ ህወሓቶች በዚህ አቋማቸው ደግሞ በምን ታምር የትም አይደርሱ። ሚሻል የነበረው ወልቃይት ጠገዴ የጎንደር አካል እንደሆነች አውቀው የተፈናቀሉም ደግሞ ወደ ጥያቸው እንዲመለሱ ተደርጎ ወልቃይት የትግሬ መሬት የአማራ መሬት ሳይባል በቃ እንደ ድሯቸው ትግሬ አማራ ሳይባባሉ እንደ ድሯቸው ትግርኛ የሚናገሩ አማርኛ የሚናገራሉ እንደ ድሯቸው መኖር በሰላም ቢችሉ ነው የሚመረጥ የነበረው። ያንን ግን ህወሓቶች ያንን ለመቀበል እስካሁን ፈቃደኛ ያልሆኑ እስካሁን የድሮ የቀነጨረ አስተሳሰባቸውን አሁንም ባይኖራቸው ያለው እና በዚህ ምክንያት የትግራይ ህዝብ ስቃይና መከራ አሁንም እንደቀጠለ ነው። ወልቃይት ጠገዴ ያው የጎንደር አካል ናት። በዚህ አጋጣሚ የአማራ ፋኖ ብሔራዊ ኃይልም በዚህ ጉዳይ ላይ በይፋ መግለጫ አውጥተዋል። ከዚህ በፊት ወልቃይት ምናችን ነው ብሏል። ወልቃይት ቀይ መስመራችን ነው ብሏል። ወልቃይት ጠለምት ራያ ምናችን ነው? ቀይ መስመራችን ነው ብሏል። እና ህወሓቶች ጠግበው እና አብደው በተለያየ ምክንያት ወልቃይትን በኃይል እናስመልሳለን ብሎ የሚሉ ከሆነ አንደኛ እዛ ወልቃይት ያለው ማህበረሰብም ድባቅ ነው የሚመታቸው። ሁለተኛ ደግሞ የአማራ ፋኖ ብሔራዊ ኃይል ፋኖዎች የዛን ጊዜ በይፋ በፋኖች ላይ ጦርነት እንዳወጁ ተደርጎ ነው። አሁን እስካሁን በፋኖና ህወሓት መካከል ምንም ጠብ የለም። ህወሓቶችም ጥጋቸውን ይዘው ነው ያሉት። ነገር ግን ወልቃይትን እስካሁንም ራያ የገቡት ብልጽግናን የሰጣቸው፣ ጠለምት የገቡት ብልጽግናን የሰጣቸው ወረው አይደለም የያዙት። ነገር ግን ወረው ወልቃይትን እንያዝ የሚሉ ከሆነ ያኔ በይፋ ፋኖ ላይ ጦርነት አወጁ ነው። ያኔ በአማራው ማህበረሰብ ላይ በይፋ ጦርነት አወጁ ማለት ነው። እና ይህንን ሊያውቁ ይገባል። አሁን ፋኖ ዝም ስላለ ዝም ያለው እነሱም ምንም ነገር ስላላደረጉ ነው። ፋኖ አገዛዙን እየተዋጋ ያለው ብልጽግናን እየተዋጋ ያለው አገዛዙ በአማራው ማህበረሰብ ላይ ጦርነት ስላወጀ ነው። ራስን የመከላከል ትግል ነው ፋኖ እያደረገ ያለው ከአገዛዙ ጋር። ራያ በወያኔዎች የወደቀችው፣ ጠለምት በወያኔዎች የወደቀችው ብልጽግና ስለሰጣቸው ስለሆነ ለጠለምትና ለራያ መውደቅ ተጠያቂው ብልጽግና ነው ብሎ ነው ፋኖ ብልጽግናን እየታገለ ያለው። እና ይሄ በግልጽ ሊታወቅ ይገባል። እንግዲህ አድማጮቻችን፣ ተመልካቾቻችን ህወሓቶች ለምን የወልቃይትን ነገር መተው እንደማይፈልጉ በሚል ርዕስ ስር እንደዚሁም ደግሞ ወልቃይት ለፋኖ ቀይ መስመር መሆኑን የሚገልጽ ፕሮግራሜን እዚህ ላይ አቆማለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።